ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። የኢትዮጵያ ሰብአዊ መብት ኮሚሽን በሚባል የሚጠራው የብልጽግና ምስለኔ ድርጅት ኢሰመኮ በዛሬው ዕለት ስለ ትግራይ በጣም አስገራሚና አሳፋሪ ማሳሰቢያ ሰጥቷል። ኢሰመኮ ማለት የሰብአዊ መብቶች ተጣባቂ ድርጅት ነው። ነገር ግን በተለይ ባለፉት የ2 ዓመቱ የትግራይ ጦርነት ወቅት ይህ ከሃዲና አጭበርባሪ ድርጅት የትግራይ ሕዝብ እንደ ሕዝብ ከምድረ ገጽ መጥፋት አለበት ተብለው በተከፈተውና በተካሄደው ዘመቻ የትግራይ ሕዝብ በሺዎች የሚቆጠሩ ሕጻናትና እናቶች፣ የሃይማኖት አባቶችና የሃይማኖት ቤተ እምነቶች በባዕድ ሰራዊት በሻዕቢያ ሳይቀር ሲወድሙና ሲገደሉ ይህ ፌዘኛ ድርጅት የህግ ማስከበር ነው ይለን ነበር። አይደለም ስለ ትግራይ ህዝብ መሞትና መጨፍጨፍ ሊያሳስበው ይቅርና በየሚዲያዎቹ ይነገሩ የነበሩ የነ ዳንኤል ክብረትና የነ አንዳርጋቸው ጽጌ የዘር ማጥፋት ቃላትና ንግግር እንኳን ሊገስጽ ያልቻለ ዘረኛና አታላይ ድርጅት መሆኑን አይተነዋል። እናም በዛሬው ዕለት ኢሰመኮ በትግራይ ክልል የሰብአዊ ጥሰት በአድ ጉደምና እንዲሁም በሳምራና ሰሐርቲ ወረዳዎች ላይ የተፈጸመው ድርጊት ስህተት መሆኑን በመግለጽ የክልሉ መንግስት የህዝቦች ሰብአዊ መብትና ደህንነት መጠበቅ እንዳለበት ይመክራል። ይህ የብልጽግና ምስለኔዎችና የጠነባይ ብሔር ዘረኞች ይመሩት የነበረ እንደነ ዳንኤል በቀለ በቅርቡ ከስልጣኑ የተባረሩ ማለታችን ነው። አሁን ላይ ይህ ድርጅት ለፖለቲካ ፕሮፓጋንዳ መጠቀሚያ በማሰብ ለዓለም አቀፉ ማህበረሰብ ስራዬን እየሰራው ነው ለማለት ካልሆነ በስተቀር አሁን ደርሶ የአትላንት የዘር ማጥፋት ዘመቻ የታወጀበት የትግራይን ህዝብ ተቆርቋሪ መስሎ ለመታየት የሄደው ርቀት ለትግራይ ህዝብ ከቀልድ በዘለለ ቦታ የለውም። በትግራይ የሚደረገው ማንኛውም ነገር በተጋሩ ብቻ መፈታት እንዳለበት የትግራይ ህዝብ ከትላንቱ ብቸኝነቱና መካዱ በደንብ ተምረዋል። ስለሆነም አሁንም የብልጽግናና አንዳንድ እንደነ ኢሰመኮ ያሉ ተለጣፊ ድርጅቶች የሚያወጧቸውን ጽሑፎችና ንግግሮች አገሪቷ ወደ ባሰ አዘቅትና እልቂት ሊከታት ካልሆነ በስተቀር ትግራይን ገድለህ ስለ ትግራይ ተቆርቋሪ መስለህ መታየቱም ቂልነት ወይም ጅልነት ነው። ሰሚ ጆሮ የለም። የብልጽግናው መሪ አብይ አህመድ በዛሬው ዕለት ድንገት በድብቅ ባህር ዳር ገብቶ በከተማዋ አንዳንድ ቦታዎች ላይ ብስክሌት እየነዳ ፎቶግራፍ ከተነሳ በኋላ ውልቅ ብሎ ከባህር ዳር ከተማ ወደ አዲስ አበባ ተመልሰዋል። እንደሚታወቀው አብይ አህመድ ወደ መንበረ ስልጣኑ የመጣ ሰሞን በአማራ ክልል ዋና ከተማ በባህር ዳርና በጎንደር ከተሞች ህዝቡ ስታዲየም ሞልቶ ብቻ ሳይሆን በወቅቱ የባህር ዳር የአብይ አህመድ ደጋፊዎች ብቻ ሳይሆን አምላኪ ነዋሪዎች የነገስታት ወንበር በማሰራት በወንበሩ ላይ የአብይ አህመድ ፎቶግራፍ በማስቀመጥ ንጉሠ ነገሥት አብይ፣ ዳግማዊ ቴዎድሮስ፣ ዳግማዊ ምኒልክ፣ አሻጋሪ ሙሴያችን የሚሉትን ጽሑፎችና በሙዚቃው ረገድ ደግሞ አሸሸ አሸሸ አብይ መጣልን ከመሸ በሚል ዘፈን ሳርና ቅጠሉ ሳይቀር አብይ አህመድን ለመቀበል የባህር ዳር ጎዳናዎች ተጨናንቀው እንደዋሉ የቅርብ ቀን ትውስታ ነው። በመቀጠልም በወቅቱ ተፈጥሮ የነበረው የኦሮ አማራ ንቅናቄና የአብይ አህመድ የትግራይን የማጥፋት ዘመቻ የጠመቁ የአማራ ልሂቃን የጠላቴን ጠላት አይነት መንገድ በመጓዝ ያልተደረገ ነገር አልነበረም። ይሁን እንጂ ጊዜ ለኩሉ እንደሚባለው የትላንቱ ዳግማዊ ቴዎድሮስ፣ የትላንቱ አሻጋሪ ሙሴ በዚህ ባነገሰው የአማራ ህዝብ ላይ እስከ ዛሬዋ ቀን ማለቂያ የሌለው የግድያና የእስራት ዘመቻ መጀመሩን ተከትሎ ዛሬ ባህር ዳር ሲገባ ተደብቆ ሲወጣም ተደብቆ ነው የወጣው። እንደተለመደው ግን ለዓለም አቀፉ ማህበረሰብ ለማታለልና ለማደናገር በከተማዋ በከባድ ጥበቃ መሃል ሆኖ በባህር ዳር ብስክሌት እየነዳ ፎቶግራፍ ለቀዋል። እንግዲህ ይህ ትዕይንት በባህር ዳር ከተማ በሚደረግበት ተመሳሳይ ሰዓት ከአዲስ አበባ ወደ አማራ ክልል ጎጃም ሲጓዙ የነበሩ መንገደኞች ሁሉም ተሳፋሪ በኦሮሚያ ክልል ሰሜን ሸዋ ዞን ወረ ጃርሶ ወረዳ ልዩ ስሙ አሊዶሮ መውጫ በተባለ ቦታ በታጣቂዎች ታግተው ተወስደዋል። እነዚህ ታጋቾች ከአዲስ አበባ ወደ ጎጃም ጊዮን የሚል ስም ያለው የህዝብ ማመላለሻ አውቶቡስ ተሳፍረው ሲጓዙ የነበሩ ናቸው። እናም በአማራ ክልል የክልሉ ሚዲያ ማለትም አሚኮ፣ አማራ ሚዲያ ኮርፖሬሽን ቀኑን ሙሉ ስለነዛ በታጣቂዎች የታገቱ የአማራ መንገደኞች ሳይሆን ስለ አብይ አህመድ ባህር ዳር መግባትና በከተማ ብስክሌት ስለመንዳቱ ህዝቡ እስኪሰለቸው ድረስ ሲያሳይና ሲዘግቡ አለ። ስለነዛ በሰሜን ሸዋ ኦሮሚያ ዞን የታገቱ መንገደኞች ተሳስቶም አንዲት ቃል አልዘገበም። ጣጣው አይደለምና የትላንቱ ንጉሥ አብይ አህመድም እንደ ትላንቱ በህዝቦች መሃል ሳይሆን የባህር ዳር መንገዶችና አውራ ጎዳናዎች በከባባደ ብረት በታጠቁ ፓትሮሎችና ባለጎማ እግር መድፍ የጫኑ ታንኮችን አዘግቶ ነው የሰዓታት ቆይታ አድርጎ የወጣው። ይህ ድራማ በእርግጠኝነት በፓርላማም ይሁን በሚዲያም የአማራ ክልል በጣም ሰላም እንደሆነ እንደሚናገር አያጠራጥርም። ነገር ግን መሬት ላይ ያለ እውነታም የተገላቢጦሽ ነው። ለዚህ ማስረጃ ደግሞ በአማራ ክልል ከፋኖ ጋር እየተዋጋ ያለው የመከላከያ የበላይ አዛዥ የሆኑት ሌፍትናንት ጀኔራል መሐመድ ተሰማም በትላንትናው ዕለት ለወታደራዊ መኮንኖች በፕላዝማ ስብሰባ በማድረግ እንዴት ዘመናዊ መሳሪያ ታጥቀን ዘመናዊ ታንኮች፣ ድሮኖችና ተዋጊ ጀቶችን ይዘን ከድሽቃና መትረየስ ያልዘለለ በክላሽ የሚዋጋንን ታጣቂ ቡድን ማሸነፍ አቃተን ሲሉ
በቁጣ መናገራቸው መረጃ ወጥቶ ነበር። ይሁን እንጂ የብልጽግና ውሸትና ጨዋታ ዕድሜው ሊያሳጥረው ካልሆነ በስተቀር የሚሰራው ድራማ አገርና ፓርቲው አይታደጉትም። ጀኔራል መሐመድ ተሰማ በዚህ ስብሰባ ላይ የወታደራዊ ትዕዛዝና ዘመቻ ጉዳይ ሆነባቸው ነው እንጂ የመከላከያ አመራሮቹ የሚሆኑ ወታደሮቹ በምንም አይነት መልኩ አዋግተውና ተዋግተው የሚያመጡት ለውጥ እንደሌለም በውስጣቸው በደንብ አምነው እጅ ሰጥተዋል። አሁን ብልጽግና የቀረው አገሪቷን ሰማይ ላይ ሆኖ በሰማይ መዋጋትን እንጂ በምድር ይኸው የትግራዩ ይቅርና በ3 ሳምንት እናጥፋቸዋለን የተባሉ የኦነግና የፋኖ ታጣቂዎች የማይነኩ ሆነውበታል። ለዚህ ነው ጀኔራሉ እጅ የሰጡበት ንግግር ያደረጉም። አልተሳሳቱም። በዓለም ዙሪያ ለኢትዮጵያውያን አድማጮች በ3 ቋንቋዎች የሚተላለፉት የአሜሪካ ድምፅ ቪኦኤ ስርጭቶች ከቅዳሜ ምሽት ጀምሮ ሙሉ በሙሉ ተቋርጠዋል። የአማርኛ፣ ትግርኛና ኦሮምኛ ስርጭቶች የተቋረጡት ፕሬዚዳንት ትራምፕ የፌዴራል መንግስቱን ወጪ ለመቀነስ በሚል የቪኦኤን ጨምሮ የበርካታ ጣቢያዎች ሰራተኞች በሙሉ የግዳጅ እረፍት እንዲወጡ ባስተላለፉት ትዕዛዝ መሰረት ነው። ፕሬዚዳንት ትራምፕና ባለስልጣኖቻቸውም ቪኦኤ የቀኝ ዘመም ድምፆችን ሲያፍን ኑሯል በማለት ይከሱታል። ቪኦኤ ኢትዮጵያን ጨምሮ በዓለም ዙሪያ በ50 ቋንቋዎች የሬዲዮ ፕሮግራሞችን በማሰራጨት ላይ ነበር። አሁን ግን በፕሬዚዳንት ትራምፕ ሙሉ በሙሉ ተዘግተዋል። የሶማሊያ መንግስት መከላከያ ሚኒስትር አብዱልቃድር መሐመድ ኑርን ከኃላፊነት አነሳም። ጠቅላይ ሚኒስትር ሐምዛ ባሬ በኑር ምትክ ጀብሪል አብድረሺድ ሐጂ አብዲን መከላከያ ሚኒስትር አድርጎ ሹመዋል። መከላከያ ሚኒስትሩ ከስልጣን የተነሱት በመካከለኛው ሸበሌ አውራጃ አልሸባብ በርካታ አካባቢዎችን መልሶ በተቆጣጠረ ማግስት ነው። ኑር ከኢትዮጵያ ጋር ተፈጥሮ በነበረው ውዝግብ ዙሪያ የመንግስታቸውን አቋምና አስተያየታቸውን በኤክስ ገጻቸውና በመገናኛ ብዙሃን በተደጋጋሚ በመግለጽ ይታወቃሉ። የአሁኑ መከላከያ ሚኒስትር ሩዋንዳ ከቤልጅየም ጋር ያላትን ዲፕሎማሲያዊ ግንኙነት ሙሉ በሙሉ አቋርጣለች። ይህንኑን ተከትሎ ኪጋሊ የሚገኙ ሁሉም የቤልጅየም ዲፕሎማቶች ከሩዋንዳ እንዲወጡ ታዘዋል። ሩዋንዳ እዚህ ውሳኔ ላይ የደረሰችው ቤልጅየም ከዲሞክራሲያዊት ኮንጎ ግጭት ጋር በተያያዘም በሩዋንዳ ላይ የጠላትነት ዘመቻ ከፍታለች በማለት ነው። ቤልጅየም በበኩሏ ለዚሁ ምላሽ የሩዋንዳ ዲፕሎማቶች ከግዛቷ እንዲወጡ አዛለች። የአሜሪካ ውጭ ጉዳይ መስሪያ ቤት ከአፍሪካ አህጉር የሶማሊያ፣ ሱዳንና ሊቢያ ዜጎችን ጨምሮም የበርካታ ሀገራት ዜጎች ወደ አሜሪካ እንዳይገቡ ገደብ የሚጥል ረቂቅ ዝርዝር ማዘጋጀቱን ኒውዮርክ ታይምስ ዘግበዋል። መስሪያ ቤቱ ዜጎቻቸው የቪዛ እገዳና ገደብ የሚጣልባቸውን አገራት በ3 ደረጃ የከፈለው ሲሆን ጥብቅ የቪዛ ገደብ ከሚጣልባቸው አገራት መካከል ከአፍሪካ ኤርትራ፣ ደቡብ ሱዳንና ሴራሊዮን ተጠቅሰዋል። በዚህ ዝርዝር ውስጥ የሚገኙ አገራት ዜጎች የቱሪስት ወይም የስደተኝነት ቪዛ እንደማያገኙ ተገልጿል። በአንጻሩ ዜጎቻቸው የአሜሪካ ቪዛ እንዲያገኙ በ60 ቀናት ውስጥ አንዳንድ ቅድመ ማስተካከያዎችን ማድረግ ከሚጠበቅባቸው በማስጠንቀቂያ ዝርዝር ውስጥ ከተጠቀሱት አገራት ውስጥ ደግሞ ከአፍሪካ አህጉር አንጎላ፣ ቤኒን፣ ቡርኪና ፋሶ፣ ካሜሮን፣ ካፕቨርድ፣ ቻድ፣ ኮንጎ ዲሞክራሲያዊት ሪፐብሊክ፣ ዚምባብዌ፣ ጋምቢያ፣ ላይቤሪያ፣ ማላዊ፣ ማሊ፣ ሞሪታኒያ፣ ሳኦቶሚ ፕሪንሼፕ ተጠቅሰዋል። የአገራቱ ዝርዝር ጊዜያዊ ሲሆን የመጨረሻውን ዝርዝር የሚያጸድቀው የፕሬዚዳንቱ መንግስት ይሆናል ተብለዋል። ይህ በእንዲህ እንዳለ የፕሬዚዳንት ዶናልድ ትራምፕ አስተዳደር በአሜሪካ የደቡብ አፍሪካ አምባሳደር ኢብራሂም ራሱልን በይፋ ከሀገር አባረዋል። አምባሳደሩ ከአሜሪካ የተባረሩት የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሮቢዮ አምባሳደሩ አሜሪካንና ፕሬዚዳንት ትራምፕን ይጠላሉ በማለት በከሰሷቸው ማግስት ነው። ፕሬዚዳንት ትራምፕ የደቡብ አፍሪካ መንግስት የነጭ ዜጎቹን መሬት ከህግ ውጭ በመውረስ የዘር መድሎ ይፈጽማል በማለት ወደ አሜሪካ መሰደድ ለሚፈልጉ ነጭ ደቡብ አፍሪካውያን ጥገኝነት መስጠት የሚያስችል ህግ መፈረማቸውን አይዘነጋም። የፕሬዚዳንት ትራምፕ አስተዳደር የደቡብ አፍሪካ መንግስት ከኢራን ጋር ወግነዋል በማለትም ይከሳል። ውድ አድማጮቻችን ለአሁን ያዘጋጀንላችሁ አጫጭር ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም እያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።